ወይ አክስቴ ደግሞ ስጠሪኝ እኮ ዝም ብዬ ፊቴን ታጥቤ የምወጣ አይደለሁም። ሴት ልጅ ነኝ፣ ስንት ነገር አለ። ግን የምን ጉድ? ምን ያስደነግጥሻል? ስለ አዲሷ ሰራተኛ ነው የምናወራው ወይ ዛሬ ማታ ደግሞ እራት የምትጋበዘው የት ሀገር ነው? ምን ችላለን? ሴትዮ እራት ከፈለግሽ እድል አለች ትሰራልሻለች። እኔ ግን ተወጥ አድርጊ። እሺ ጀምሮ ስጠብቅለት የነበረ የድሮ ፍቅሬ ነው፣ የልጅነቴ ነው። እድል አሁን ገና በአይኔ መጣሽ። ውጤትሽን ለምንድን አምጥተሽ ማታሳይ? ባለፈው ማሳየኝ እያልኩሽ አረሳስተሽ ተውሽኝ። አሁኑን አምጭና ሳይ። አረ ማሜ ያው ከነገርኩሽ አይበቃም እንዴ? አይበቃም። አሁን ሂጂና አምጪ፣ ካልሆነ ደግሞ ትምህርት ቤት ነው የሚሄድልሽ። እሺ እድል አንቺስ ውጤትሽ የት አለ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የይስማ ንጉስ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ሁሉ መልካም ነው። እድል ድራማ ክፍል 3ን ይዤላችሁ መጥቻለሁ። በዛሬው ክፍል እንግዲህ ማሚ እድልን ጮኻባታለች፣ በጣም አስቀይማታለች ማለት ነው። ያልጠበቅነው ያላሰብነው ነገር ተፈጥሯል። በሌላ በኩል ደግሞ ማሚ እድልን ትምህርት እንድትመዘገብ አድርጋታለች። ማለትም መመዝገብ እንዳለባት ቢኒና ማሚ አሳምነዋታል ማለት ነው። አክስተብያዋም እንግዲህ እያቃጠረች የመጨረሻ ደረጃ ከመድረሷ የተነሳ ዛሬ ማሚ እድልን እንድትቆጣትና በእሷ ላይ እንድትነሳባት ማድረግ ችላለች ማለት ነው። ወዶቼ ዛሬ ደግሞ ቢኒ ለእድል ያለውን ስሜት የገለጸበት ነው። ማለትም በአንደበቱ ባይገልጽላትም በድርጊት እና በተግባር ግን ሊገልጽላት ሞክሯል ማለት ነው። እነዚህንና ሌሎችንም ከኔ ጋር ከቆያችሁ የማደርሳችሁ ይሆናል። ቤቱን ላይክ፣ ሸር፣ ሰብስክራይብ በማድረግ ከኔ ጋር እንድትቆዩ በፍቅር ጋበዝኳችሁ። እንግዲህ በክፍል 3 የዛሬው ድራማ አክስት ተብዬዋ ሜላትን በረኮና ላይ ስልክ ደውላ እየጠበቀቻት ነበር። ሜላትም ምን ሆነሻል አክስቴ? እንድ በአስቸኳይ ያፈላለግሽኝ ምንድን ነው? በሰላም ነው አለቻት። ውይ አንቺ ደግሞ እኔ ስፈልግሽ ለምንድን ነው በቶሎ የማትገኘው? ወይ አክስቴ ነይ ብለሽ ስጠሪኝ እኮ ዝም ብዬ ፊቴን ታጥቤ የምወጣት አስመሳያለሽ። እኔ እኮ ሴት ልጅ ነኝ፣ ብዙ ነገር አለ አለቻት። ወይ በያሁ ወደ ጉዳይሽ፣ ምንድን ነው የገጠመሽ? ያው ያንቺ ነገር ነው፣ የቤታችሁ ጉድ። የምን ጉድ አክስቴ? ምንድን ነው? ምን ያስደነግጥሻል? የቤታችሁ ጉድ ስትይ እንዴት ነው የማልደነግጠው? ያው ማለቴ ይችው ሰራተኛችሁ ማለቴ ነው። እና ሰራተኛችን ምን ታያት? እሷን እንኳ ለእኔ ታያት፣ እኔ በቃታለሁ ለሷ አለቻት። አይ በደንብ መጠንቀቅና መጠንከር ያለብሽ ጊዜ ላይ ነሽ። እቺ ጠንካራ ናት። አንቺን በስር በገደብ ብላ ከዚህ ቤት ልቅ አድርጋ የቤቱን ንግስት መሆን የፈለገች ነው የሚመስለው። ደግሞ በጣም ጠንካራ ነው፣ ኃይለኛ ነች። ስለዚህ በደንብ ማሰብና ማዘጋጀት ያለብሽ ብዙ ነገር ይኖራል። ምን ነው አክስቴ እሷ ነገር ከነከነሽ? ምን ነው እኔ የማላውቀው ነገር አለ እንዴ አለቻት። አይ ምን ነሻል? እኔ ሁልጊዜ ከአንቺ ጎን ነኝ ታውቂያለሽ። አንቺ ስትጠያት በደንብ ስላየሁ ነው። ደግሞ ኃይለኛ ነገር ነች ልጅቷ። ውይ አክስቴ እኔ እኮ የምወድሽ ለዚህ ነው። በቃሽ፣ እንደዛ ከሆነ ችግር የለም። እኔ አሰቃያታለሁ እስከምትችል። እሱ ብቻ አይበቃም ልጄ፣ በደንብ መብሰልና መጠንከር አለብሽ። ለማንኛውም በያሁን ወደ ውስጥ እንግባ። እሺ ብለው ገቡ ማለት ነው። ከዛ እንደገቡ እንግዲህ ሳሎን ላይ ቁጭ እንዳሉ ማሚ ነበረች። ማሚም ሜላትን ትምህርት ቤት ተመዘገብሽ አለቻት። አይ ነገ መዘገባለሁ አለቻት። ውጤትሽን አሳይ ብዬሽ ባለፈው አረሳሳሽኝ። ውጤትሽን አምጪ ሌው አለቻት። ውይ ማሚ በቃ ቆንጆ ነው ካልኩሽ አይበቃም እንዴ አለቻት። አይበቃም፣ እምቢ ካልሽ ደግሞ እዛው ትምህርት ቤቱ ሄድልሻለሁ አለቻት። ሜላትም ደንገጥ ብላ እሺ በቃ ማሚ አለቻት። እድል አንቺስ ውጤትሽ የት አለ አምጪ አለቻት። ሁለቱም እንዲያመጡ ሄዱ። የሚላት ውጤት ወዲያው እንዳየች በጣም አዘነችባት። እኔ እኮ አንቺ ልጅ ምን ባደርግሽ ነው የሚሻለው? ቆይ ምንድን ነው የሚሻልሽ? መምህር ተቀጠረልሽ፣ የግል መምህር፣ የግል ትምህርት ቤት፣ ጥሩ ትምህርት ቤት አስመዘገብኩሽ። እሺ እኔ ምን ባረግሽ ነው አንቺ የምትቀየሪው? ምን ባረግሽ ነው ሰው የምትሆኚው አለቻት። ወይ ማሚ ይህ እኮ የቤታችን ሚስጥር ነው፣ እንዴት ሰራተኛ ፊት ትናገረኛለሽ? እድል ካሁን በኋላ ቤተሰባችን ናት፣ የውጭ ሰው አይደለችም።
በዛ ላይ ደግሞ በእድል ፊት ስለተናገርኩሽ ነው ያፈርሽው ወይስ ደግሞ ውጤትሽ ጥሩ ስላልሆነ ነው ማፈር ያለብሽ? ቆይ አንቺ ልጅ ግን መች ነው የምትነቂው? መች ነው የምትበስሊው? ማሚ በቃ እሺ ይቅርታ እሺ። እድልዬ በጣም ጎበዝ ልጅ ነሽ። እናትሽ ምን ያህል ትደሰትብሽ። ውይ በርቺ በቃ ልጄ ብትማሪ በጣም ደስ ይለኝ ነበር። እባክሽ ትምህርት ተማሪ። ይህንን የመሰለ ውጤት ይዘሽ እንዴት ታቆሚዋለሽ? መማር አለብሽ። አይ ማሚ እሱን ለማድረግ ሳይሆን እኔ ሌየው ስላልሽኝ አንቺን እምቢ ላለማለትና ላለማስቀየም ብቻ ነው ያሳየውሽ እንጂ እኔ ለመማር ፈልጌ አይደለም አለቻት። ብላት ወደ ኪችኗ ሄደች። ሚላትም ተናዳ ወደ ክፍሏ ሄደች። የዛኔ አቤል ብቅ ብሎ ነበርና አቤልን ይቅርታ ቢኒያም ማለት ነው። ቢኒያም ብቅ ብሎ ነበርና ቢኒያምን የእድል ነገር በጣም ነው የምታሳዝነኝ። ምን አለበት ብትማር፣ ደግሞ በጣም ጎበዝ ተማሪ ነች። እንዴት እንደማሳምናት አላውቅም። በጣም ነው የምታሳዝነው። እኔ ብትማር በጣም ነው ደስ የሚለኝ። እንድትማር ነው የምፈልገው አለች። ቢኒያምም አይ ማሚዬ አይዞሽ፣ ችግር የለም እናሳምናታለን። ይሄ እኮ በጣም ጥሩና ጠቃሚ ነገር ነው አላት። ከዛም ወደ ኪችን ተነስቶ ሂዶ እድል አምሮሽ ላይ በጣም ብዙ ነገር መስራት እንደምችይ በደንብ ነው የማውቀው እና ደግሞ አንቺስ ሲልኩሽ ወደት ሲጠርሽ አቤት እያልሽ የማይመችሽ ቦታ ላይ ለመኖር እስከ መቼ ነው ያሰብሽው? ደግሞስ ያለ ጥፋትሽ ስትሰደቢ ስትንጓጠጭ እየዋሽ አሚን እሺ እያልሽ የምትኖሪው እስከ መቼ ድረስ ነው? ምንድን ነው እቅድሽ? በራስሽ ሰርተሽ ተለውጠሽ የራስሽን ህይወትና አላማ መምራታችን መኖርስ አትፈልጊም? እኔ በዚህ እንድትቀሪ አልፈልግም እድል። አንቺ በጣም ጥሩ ልጅ ነሽ፣ ደግሞ ብስል ነሽ፣ ብዙ ነገር ማድረግ የምችል፣ ስለዚህ መማር አለብሽ አላት። እሺ ብላ ተቀብለዋለች እሱን። እናም ማሜን በድጋሚ ስታማክራት በጣም ነው ደስ ያላት። እንዲህ እያለ ሚላትና ቢኒያም ሳሎን ላይ ቁጭ ብለው ነበርና ወደ መምሸቱ ሂዶ እሱ ደግሞ ከውጭ ነበር የገባውና ድንገት ገብቶ ማሚስ አላት። ወደ ክፍሏ ናት። እሺ እድልስ የለችም እንዴ አላት። ሰራተኛ ደግሞ ከመቼ ወደ ነው ሳሎን የሚቀመጠው? እዛ ኪችን ውስጥ ነው የምትሆነው አለችው። ውይ አንቺ ነገር ምን አለበት ግን እንደው መልካም ነገር መመለስ ብትቺ። በቃ አንቺ ከክፉ ቃላት በቀር መልካም ነገር አይወጣልሽም ማለት ነው አላት። ያኔ ነበር እድል ሚላት በጣም የተናደደችው። አንተ ሲጀመር እኔ እንዴት ዋልሽ እንዴት ነሽ ብለህ እዚህ ያለውን መጠየቅ ስለማትፈልግ እዚህ አካባቢ ስለሌሉ ሰዎች ትጠይቀኛለህ፣ በመጠየቅም ታጨናንቀኛለህ። ለምን እራት አትገብዘኝም ግን አለችው። በይ ደግሞ ወንድም እህቱን ከመቼ ወዲህ ነው እራት የሚጋብዘው? ለማንኛውም እራት ከፈለግሽ እድል ትስራለሽ አላት። በጣም ተናዳ ቁጭ እንዳለች እድል ከኪችን ብቅ አለች። ወደ ትነሽ አላት። ወደ ቤት ልሄድ ነው አለችው። ለምን? መረጃ ላመጣ ነው ነገ ልመዘገብ አለችው። እሺ በቃ እንደዛ ከሆነ እንውጣ፣ ወክ እናደርጋል በዛውም አላት። እሺ ብለው ተያይዘው ሲወጡ ያኔ ነበር የሚላት ትክክለኛ ማንነቷና ስሜቷን በግልጽ የተናገረችው። በጣም ተናደደች፣ በጣም አዘነች። እነሱ ግን ወጥተዋል። እድል አሁን ገና ባይኔ መጣሽ። እኔ እስካሁን ለአመታት ስጠብቀ የነበረው ፍቅሬ ነው። ቢኒንማ እንዲህ በቀላሉ አትነጥቀኝም፣ እንዲህ በቀላሉ ቢኒንማ አትነጥቀኝም። አሁን ገና ባይኔ መጣሽ። አንላቀቅም እድል፣ የመጨረሻ ህይወትሽን ነው ማበላሸው እያለች በጣም እየተናደደችባት እየተከነከነች ቆየች እና በመጨረሻም ቁጭ ብላ ማልቀስ ጀመረች። ከዛ ማሚ መጣችና ምን ሆነሽብኝ ነው የኔ ቆንጆ? ማና ያሳዘነብኝ? ወይኔ ልጅ እኔ ላልቅስ ብላ አስታቅፋት። ማሚ እኔ ሁልጊዜ ስለማጠፋ እኔ ነኝ አይደል? ሌሎች ሰዎች እኔ ማሳዘን አይችሉም። እንደዛ ነው አይደል የምታስቢው አለቻት። አይ ልጅ እንደሱ ማለት አይደለም። ምን ሆነሽ ነው ግን? በቃ ይቅርታ፣ ጥሩ ልጅ መሆን ስላልቻልኩልሽ፣ እንደምትፈልጊው አይነት ልጅ መሆን ስላልቻልኩ፣ አንቺ በእኔ ብዙ ከስረሻል፣ ብዙ ወጪ አውጥተሻል፣ ብዙ ነገር ሆነሻል፣ መልካም አድርገሽ አሳድገሽ ነበር፣ ግን እኔ እንደምትፈልጊያት አይነት ልጅ አልሆንኩልሽም። ይቅርታ ማሚዬ፣ መለወጥ እፈልጋለሁ። ደግሞ እንደምትወጃትና እንደምትፈልጊያት ልጅ ጎበዝ ተማሪ መሆንልሻለሁ፣ እንደ እድልም እሆንልሻለሁ ማሚ ያለቻት። ማሚ በጣም ደስ ይለኛል ልጄ፣ ደግሞ ዋናው ለመለወጥ መነሳትሽ ነው። በጣም ደስ ብሎኛል ልጄ፣ አይዞሽ ብላ አቅፋ እየተሳሳቁ ነበረ። ቢኒያምና
እድል ደግሞ ወደ እድል እናት ቤት እየሄዱ ሳለ አክስት ተብዬዋ መንገድ ላይ ድንገት ገጠመቻቸው። ደነገጠች። እሷ ደነገጠች። ምን ሆነሻል? ለምን እንደምትደነግጪው አሏት። ወዴት እየሄዳችሁ ነው? ደግሞ ስለምን በዚህ ሰዓት የወጣችሁት? ከዛ የሚሄዱበትን ካስረዷት በኋላ ሾከክ እያለ የእድልን እናት ቤት ለማየት ለማጣራት እየሞከረች ከኋላ ስትከተል የሆነ ቦታ ሲደርሱ ሳታውቀው ተላለፉ ማለት ነው። ሳታያቸው ቀረኝ። በጣም ተናዳ ነገር እያሴረ ወደ ቤት ተመለሰች እና ቀጥ ብላ ማሚ ጋር ሂዳ ለማሚ እንግዲህ ነገር ማቀራቀር ጀመረች። እች እድል ተብዬዋ በጣም ባለጌ ናት። ቢኒያም ላይ አናቱ ላይ እየወጣች እየረገጠችው ሰው ጉድ እያላት መንገዱን ሄደች። የጎረቤት ስም ጠርታ እሷ ሳቀር ደግሞ ይቺ የማና ባለጌ ሁሉ እያለቻት ነበር። ኧረ ምን ጉር ናት! ምን አይነቲቱ ባለጌ ናት! እቤት ውስጥ ሲያዋጫዋ ትመስላለች ብላ ነገሩን ቅጥልጥል አደረገችው። ያኔ ማሚ በጣም ደነገጠች፣ በጣም አዘነች። እንዲህ የምታረግ አትመስልም፣ ግን ይምጡማ እያለች ስታወራ ገና ከፏ ሳይወጣ ቶሎ ተመለሱ። እየተማሩ ወደ ቤት ሲገቡ ቢኒያምና እድል አገር ሰላም ብለው አንድ ጊዜ ወረደችባቸው ሁሉንም። እድል ደግሞ ምንም ከፉ በጎ ሳትል ሁሉንም ይቅርታ ማሚዬ አንቺ ልክ ነሽ ብላ ወደ ኪችኑ አገባች። ያኔ ቢኒ በጣም ተናዶ ምንም መልስ ሳይሰጥ የአክስትየው ሴራ እንደው ስለገባው ወደ ክፍሉ ገባ። አደግክ ማለት ነው? እየተቆጣህ ነው? ዛሬም ብታድግ እኔ እናትህ ነኝ፣ እቀጣሃለሁ። አንተ እኔን አታሸንፍም አለች። ዝም አለ። ምንም መልስ አልሰጣትም። ወደ ክፍሉ ገብቶ ተኛ። በመጨረሻም እንግዲህ በኋላ ላይ ቆይቶ ሲወጣ መቶ ቁጭ እንዳለ ሳልሆን ማሚ መጣች። ምን ሆነሃል አለች። አኩርፈህ ነው? መኮረፉ ነው አለች። አይ ማሚ እኔ አላኮረፍኩም፣ ግን በጣም ነው ያዘንኩብሽ። አንቺ ከመቼ ወዲህ ነው የሰው ወሬ መስማት የጀመርሽው? ነገሮችን ሳታጣሪና በአይንሽ ሳታይ መናገርና መፍረድ የጀመርሽው ከመቼ ነው? በጣም ነው ያዘንኩብሽ። እኛ እድል ልትመዘግብ ትምህርቷን ውጤቷን ከእናቷ ቤት ልታመጣ በዛው እንሂድ ብለን ነው የሄድኩት። ሌላ ምንም የተፈጠረ ነገር የለም። እንዴት እንደዛ ገምተሽ እንደዛ ታስቢያለሽ? በጣም ነው ያዘንኩብሽ ማሚ አላት። ወይኔ ልጄ በጣም ይቅርታ፣ እውነትህን እኮ ነው። ወይኔ ልጄ በጣም ይቅርታ፣ ይቅር በላይ ልጄ። አይ ማሚ እኔ አላዘንኩብሽም። እድል እንደው ምን ትለኝ ይሆን? ይቅርታ ልጠይቃት አለች። እሱ በጣም መልካም ሀሳብ ነው። እሺ ብሎ ይቅርታ እንድጠይቃት አድርጓ በምታዩት መልኩ ኪችን ሄዳ ይቅርታ ተጠያይቀዋል። እድልም ልጅ እኮ በእናትህ ቂም አይዝም ማሚ፣ እኔ ቂም አልያዝኩብሽም፣ ችግር የለውም ብላ ተቃቅፈው ይቅርታ ተጠያይቀዋል። በመጨረሻም እንግዲህ ሚላት እየተቀየረ ለመምሰል እየሞከረች አልነበር? እናም አክስት ተብዬዋን በደንብ እየመከረቻት ነበረ። አስመሲ ብላታለች። ካላስመሰልሽ ነገሮች ይበላሻል እያለ ባይዘዌ አክስቲቱ ለሚላት አዝና ሳይሆን የደበቀችው ሚስጥር እንዳይወጣባት እንዳይታወቅባት ሚላትን መጠቀም እያደረገቻት ነው። ሚላት ደግሞ የምርም ለሷ ያዘነች ስለመሰላት የአክስቷን ምክር በደንብ ነው የምትሰማው። እናም እንግዲህ አስመሲ ስላለቻት እድል ተራታ ምግብ ጨርሳለች። ስለዚህ የራት ማቅረቢያ ወጣ ስለደረሰ እራቱን ማቅረቡን አግዣት ብላ ስለመከረቻት ተነስታ ሂዳ የመመገቢያ ሳህን ጠረጴዛ ላይ አቅርባ እድል ነይ ሳህን ይሽና ያባቁጭ ብለሽ ቢያለቻት እየተገረሙ ነበረ። ቢኒ በጣም ገርሞታል። እናቷ ግን የእውነት ተቀይራ መስሏት ደስ ብሏት ነበሩ። እናም በመጨረሻ ወደ ኪችን ይቀርቃል ታመጣ ስትሄድ እድል የእውነት መስሏት አመሰግናለሁ አለቻት። ለምን? ቅድም ስላገሽ ነው። አዎ በደንብ አመስግኝ። ምክንያቱም የሰራተኛ ስራ ነው የሰራሁት። ይሄ ደግሞ የአንቺ ስራ ነው፣ የድሃ ስራ ነው። ድሃ ደግሞ ያው ድሃ ነው። ስራችሁ ይሄ ነው። አንቺም እናችን ልቅምጣን ድሃ ናችሁ ማለት ነው። ስርዓት አድርጊ። ግን አንቺ ምን አይነት ሰው ነሽ? አንዴ ሰው አንዴ ያፈር፣ አሁን ሌላ ሰው አሁን ሌላ ሰው ምትሆነ በምን ያህል ቅጽበት ነው የምትቀያየሩ? ለማንኛውም እናቴ እንድትዛኔ በመጥፎ ቃል ብታነሽ እኔ ጋር ምን ልታመጪ አለቻት። ነቀርኩሽ አለቻት። አትፈታተኝ። ከዛም አንቺ ምናችን ያው ልቅምቅም ናቸው ብላ ድጋሚ ስትላት እድል በጣም ተናደደችና ከመሳቢያው ቢላ አውጥታ ቶጋ ስትል በጣም ካመጠጠች ስትሮጥ ግን በድንገት የሚመጣ አያት ተነገጠች። አንቀጠቀጣ። እሱ ግን ለምን እንዳረግሽ ብሎ ሳይላት ሊያጽናና ብቻ ቀረብ ሲል ግን ሳያስበው እሷም እሱም በደንብ ተቀራረቡ። ያኔ ነበር እድል
ቢኒ እባክህ አትቅረበኝ። ያንተና የኔ መቀራረብ ቤተሰቡ በሙሉ አልወደደውም። ይሄ ደግሞ ለእኔም ለስራዬም ለህይወቴ በጣም አስጊ ነው። እባክህ ከዚህ በላይ አትቅረበኝ አለች። ማን ነው እንዲህ ያለሽ? ለምን እንደምትፈሪው እያለ ቀስ ብሎ ሊስም አጠጋ ሲል በድንገት አክስት ተብዬዋ ደረሰችባቸው። ምን ትላቸው ይሆን? ይችን ስበብ አግኝታ ነው እንዴሷ? በቀጣይ ክፍል ምን እንደምታረጋቸው ይዤላችሁ መጣ ይሆናል። ለዛሬ በዚሁ አበቃ። ውድ ወይኗ ሚዲያ የይስማ ንግስት ቻናል ቤተሰቦች ሶሪ ወይኗ ሚዲያም በዚሁ አጋጣሚ ወይኗ ሚዲያ የሚል ሌላ ቻናል አለኝ። እሱንም በአማርኛ ነው። ወይኗ ሚዲያ ብላችሁ ስጽፉ የኔ ፕሮፋይል አለበት። ሰብስክራይብ ብታደርጉኝ ደስ ይለኛል። አመሰግናለሁ እስካሁን ከኔ ጋር ስለነበራችሁ። ሰላማችሁ ይብዛ።